ቆንጆ ነች ግን ያገባት ሁሉ ሸሂድ ነው። አቲካ አባቷ ዘይድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በስተፊት ነበር የሞተው። በሌላ በኩል ነብያችን ሰለላሁ ዐለይሂ ወሰለም ያማረ ልብሱን ጀነት ውስጥ ሲጎትት የተናገሩለት ወንድሟ ሰዒድ የሰይድና ዑመር እህት ፋጡማን ያገባ ነው። በቁንጅናዋ መካ ውስጥ የምትወዳደራት ሴት አልነበረች። በወጣትነቷ ቤተሰቧን እጅግ ያሰለቸው እርሷን ለጋብቻ ሊጠይቅ የቤቱን ደጃፍ የሚጠናው የወንድ ብዛት ነበር። የቁንጅናዋ ነገር ሲገርም የንግግሯ ለዛና ጥፍጥናዋ ቅልጥፍናዋ ብለውም በምትገጥመው ግጥምም ማንም ሴት ልትወዳደራት አትሞክርም ነበር። ባህሪዋን እንደ ተምሳሌት በመቁጠር የቁረይሽ ወላዶች ሁሉ ሴት ልጆቻቸውን የሚመክሩት ትልቅ ታሪክ ነበራት። ቆንጆ ነች ግን ያገባችው ሁሉ ሸሂድ ነው። አዎ ባል ባገባች ቁጥር ያ ባል በምንም ሰበብ አይሞትም በአላህ መንገድ ላይ ሸሂድ ከመሆን በስተቀር። አንድ ጊዜ ታላቁ ሱሐቢ አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ሲናገር እንዲህ ብሏል፣ ሸሂድ ሆኖ መሞት የሚመኝ ይህችን ሴት ያግባ። እስኪ ወደ ቀደመው የባሏ ታሪክ እንግባ። የመጀመሪያው ባሏ ማን ይሆን? ገና በለጋ ዕድሜዋ ይህን ታሪክ የሚዘግበው ሰው ሲገልጽ ብዙ ወንዶች አቲካን የራሳቸው ሊያደርጉ ደጇን ጧፍ ያደርጉ ነበር። ሁሉንም ወንዶች አሸንፎ እድሉን በእጁ ያደረገው ግን አብደላህ ነበር። ማን ነው አብደላህ? የማን ልጅ ይሆን? አዎ አብደላህ ማለት የታላቁ ሱሐባ የሰይዲና አቡበከር ሲዲቅ ልጅ ነበር። የሚገርመው ነገር የአብደላህ ባህሪ ይህችን ልጅ ካገባ በኋላ መቀያየሩ ነበር። እርሷን ካገባ በኋላ ከእርሷ አጠገብ መለየት የሞት ያህል ክብድ ብሎታል። ከአምልኮ ከንግዱና ከአባቱ ቤት በመራቅ በእርሷ ፍቅር ተደብቋል። በዚህም ሁኔታ አባቱ አቡበከር ጠርተው እስኪቆጡት ድረስ ነበር ኃላፊነቱን የዘነጋው። ከዕለታት አንድ ቀን አባቱ አቡበከር ሲዲቅ ረዲየላሁ ዐንሁ ሰላታቸውን ከረሱል ሰለላሁ ዐለይሂ ወሰለም ጋር በጀማዓ ለመስገድ ወደ መስጂድ ሲሄዱ እግረ መንገዳቸው ልጃቸውን አብደላህን ና አብረን እንሄድ ብለው አስነሱት። አብደላህም መንገድ ከመጀመሩ በፊት ሚስቱን ሊሰናበታት ማር የሆኑ ቃላቶችን እያናገራት ሳለ አባቱ አቡበከር ሲዲቅ ረዲየላሁ ዐንሁ ትተውት መንገዳቸውን ወደ መስጂድ ነበዊ ቀጠሉ። አቡበከር ሲዲቅ ረዲየላሁ ዐንሁ ሰላታቸውን እንደ ፍላጎታቸው ከመስጂድ ሰግደው ሲመለሱ ፍቅር ያደበነው ልጃቸው አብደላህ እዛው ከሚስቱ ደጃፍ ቆሞ ያንን ጣፋጭ የፍቅር ቃላት እያዘነበ ልቧን በሐሴት እየሞላው ደረሱ። ይህን ጊዜ አቡበከር በሆነው ሁሉ ተበሳጭተው በቁጣ ቃል ያ አብደላህ ሰላትህን እዚሁ ቆመህ በከንቱ አሳለፍከው እንዴ ብለው ሲጠይቁት ተሰገደ እንዴ ብሎ መልሶ ጠየቃቸው። ሰይዲና አቡበከርም አዎን ብለው ከመለሱለት በኋላ ያ አብደላህ ይህች ሴት ከንግድህ ከኑሮህ አሁን ደግሞ ከፈርድ ወይም ግዴታ ከሆነበት ሰላት መሽቆል አደረገችህ አይደል? እንግዲያውስ የምልህን ነገር እንድትፈጽምልኝ ብቻ ፈልጋለሁ አሉትና አሁኑ ፍታት አሉት። ሱብሃንአላህ አብደላህ በሰማው ቃል የሚይዘውን የሚጨብጠውን አጣ። ምን መወሰን እንዳለበት ተቸግሮ ፈዝቆ አሁን አብደላህ ይህችን የሚወዳት ሚስቱን ዱንያውንና አኺራውን ያስረሳችውን ሚስቱን የአባቱን ቃል ለመፈጸም ሲል ይፈታታል ወይስ ከነቢያት ቀጥሎ የመጀመሪያ ደረጃ የያዙትን አባቱን አቡበከር አስሲዲቅን በፍጹም
ይህን ለማድረግ አልችልም ብሎ የአባቱን ትዕዛዝ ባለመቀበል ለሚስቱ እጅ ይሰጣታል። በሁለት አጣብቂኝ ውጥረት ውስጥ አብደላህ ሰምጧል። አብደላህ ምን ይሆን ምላሹ? ሰይድና አቡበከር ሲዲቅ ረዲየላሁ ዐንሁ ለአብደላህ ይህችን ለባህሪህ መቀየር ምክንያት የሆነችውን ሚስትህን አሁኑኑ ፍታት የሚለውን ቃላቸውን እንደሰማ የሰማውን ማመን አቅቶት ይህንን ቃል የሰማሁት በእውኔ ነው በህልሜ አለ ለራሱ ጥያቄን እያቀረበ። በቅጽበትም ብዙ ነገራቶች በውስጡ ተመላለሱና መረበሹን አባባሱት። ፍታት አለ ደግሞ ለራሱ። ማንን ነው ግን መፈታው? አብሬያት እየዋልኩኝ አብሬያት እያደርኩኝ ናፍቆቷን እንኳን ልቋቋም ያልቻልኩኝ ባል ፍታት የሚለውን ቃል እንዴት አድርጌ ነው ልተገበረው የሚቻለኝ? ዋ አብደላህ ተቆጭ። ፈታሁሽ የሚባለው የፍቺ ቃል ያንን የፍቅር ታሪክ ከቃሉ በኋላ የብረት አጥር ሆኖ ሲለያየ ያኔ ምን ልሆን ነው? ምን ይሆን ጥፋቴ? እርሷስ ደግሞ ምንድነው ወንጀሏ? አላህ ወይ አንተው ድረስልን በማለትና በመጨነቅ ላይ ሳለ እያሰበም አቡበከር ቆፍጠን ብለው በላ እያየውህ እየሰማው ሂድና ፍታት የሚለውን ጠንካራ ትዕዛዝ ደገሙለት። አብደላህም ነገሩ የእውነት መሆኑ ተገለጸለት። በአባቱ ጠንካራ ትዕዛዝ ተረታ። አብደላህ ነፍሱን ካወቀ ጊዜና ቀን ጀምሮ አባቱን አንዳችም ነገር እምቢ ብሏቸው አያውቅም። አንድ ቀን በአባቱ ላይ አመፀ አያውቅም። ለአባቱ ፍጹም ታዛዥ ነበር። የዛሬው ግን ፈታኝ ሆነበት። ሊገባበት የማይፈልገው ሁለት መንገድ ከፊቱ ድቅና አለበት። አባቱን ማጣት አይፈልግም። ይህ ፍጹም የማይታሰብ ነገር ነው። በሌላ ጎን ደግሞ ከሚወዳት ሚስቱ ተለይቶ መኖር መሰቃየት መሆኑን ከልቡ ተረድቷል። ግን ምርጫው አንድ እንጂ ሁለት አልነበረም። አብደላህ የአባቱን ሐቅ አስበልጦ ወደ ሚስቱ ተጓዘ። ሲሄድ ግን እየተራመደ ሳይሆን እግሩ ያለ ፍላጎቱ የሚስበው ሰው ነበር የሚመስለው። ራሱን እንደሳተ ሰውና በህይወቱ ለመጀመሪያ ጊዜ መናገር እንደጀመረ ሕፃን በተወሳሰበ አንደበት ለሚስቱ ፈታሁሽ አላት። ሚስቱ የሰማችው ማመን አቃታት። ከጥቂት ጊዜ በፊት አብደላህ ይነግራት የነበረው ባል ለሚስቱ ያለውን ፍቅር አክብሮትና እዝነት የሚገልጹ ቃላቶችን ብቻ ነበር። አሁን ምን ችግር መጥቶ ነው ያን አንደበት ባዶ አስቀርቶ ይህን ቃል ያስቀደመው? ፍቺ ለኔ ምን አጠፋው? ባሌንስ ምን በደልኩት? ምንስ ቀየረው? እያለች ልትቆጣጠሩና ልታቆሙ ማትችለው አንዳች የሚወርድ እንባ ፊቷን አጥለቀለቀው። በሚያሳዝን ሁኔታ ያ ፍቅር ከሰመ። አብደላህና ሚስቱ ከተፋቱ በኋላ ስለተለያዩ የሁለቱም ጸባይ እጅግ አሳዛኝና የሚያሳስብ ደረጃ ላይ ደርሶ ነበር። አሁንም ይህንን ታሪክ የዘገበው ሰው የአብደላህን ባህሪ ሲገልጸው አብደላህ ሚስቱን ከፈታ በኋላ ያሳለፋቸው ቀናቶች የሌሊት ጨለማ የሚመስሉ ጥቋቁር ቀናቶችን ነበር የሚመስሉት ብሏል። ቀን አልፎ ቀን ተተካ። አሁን አብደላህ እያደረ ሲሄድ ህይወቱ ለምን ወዳልተፈለገበት መንገድ እንዳመራ ሰበቡን መመርመር ጀምሯል። ችግሩ ምን ላይ እንደሆነ ደርሶበታል። በህይወቱ የሚጠበቅበትን ሐቆች ለሁሉም ሲሰጥና ሊያዳርስ ለራሱ ቃል ገብቶ ተነስቷል። ባለቤቱም አይኗን ከፍታ ከአብደላህ ጋር የነበራትን ትዳር ያሳለፉትን ጊዜያት መለስ ብላ ስታስበው ባሏን በጥሩ ነገርና በኢባዳውና በኑሮ ማበረታታት ሲገባት ከሁሉም ነገር እርሱን ማንገቷ ታወቃት። አንድ ቀን ሌሊት ሰይድና አቡበከር ረዲየላሁ ዐንሁ የሌሊት ሰላታቸውን ከቤታቸው ጣሪያ ላይ ወጥተው ሲሰግዱ ከታች የልጃቸውን የአብደላህን ድምጽ ሰሙ። ካሉበት ጣሪያ ላይ ሆነው
ወደታች ሲመለከቱም አብደላህና ሚስቱ በአንድ ግድግዳ ተለያይተው እሷ ከውጭ ሆና ጆሮዋን ግድግዳው ላይ ለጥፋ አብደላ በዚያኛው የግድግዳ ጎን ሆኖ በሰራውና ባጎደለው የተጸጸተበትን ያስታወሰ የሚስቱን ናፍቆት ግን አለመቻሉን የሚገልጽ ግጥም ሲገጥምላት አደመጡ። የሚገርም ነው። አቡበከር ሲዲቅ ቂያመል ለይል ላይ ናቸው። ልጃቸው ደግሞ ምን ያህል ፈተና ላይ ነው የወደቀው። ሰይድና አቡበከር ግጥሙንም ሰምተው የልጆቹን ሁኔታ አይተው ሰላታቸውን አብቅተው ያ አብደላህ በማለት ተጣሩ። አብደላህም የሆነ ሁሉ እንደተነቃበት በመረዳት አሁንስ በቃ በኔና በሚስቴ መሃል ያለው ትዳር አበቃለት አለቀለት አለ። እንዳላያት ታዘዝኩ። አሁን ደግሞ የተጠራሁት ድምጼንም እንዳላሰማት ይሆናል ፍርዱ አለ ለራሱ። የእርሷንም ድምጽ ካሁን በኋላ መስማትን ልከለከል ነው በቃ እያለ በፍራቻ አባቱ ዘንድ ቀረበ አለ። ውስጡ እየፈራ ጉልበቱ አልሸከሙ እያለ ከአባቱ አንደበት የጠበቀው አሁንም ሁለተኛውን ፍቺ ስጣት የሚል ነበር። ሰይድና አቡበከር ሲዲቅ ወደ አብደላህ ጠጋ ብለው ያ አብደላህ አሁን ሚስትህን መልሳት አሉት። አብደላህ የሰማውን ማመን አቃተው። ምንም ሌላ ንግግር ሳይናገር ወይም ከአባቱ ሌላ ተጨማሪ ነገር ሳይሰማ ወደ ሚስቱ ሲሮጥ ሄደ። ፊት ለፊቱም ድንገት ድቅን ያለበትን አይመን ከራማ የሚባለውን ባሪያውን ተመለከተ። ለእርሱም እንዲህ አለው፣ ሂድ ወደ ፈለክበት፣ አንተ ዛሬ ነፃ ነህ፣ እንደ ዛሬ ተደስቼ አላውቅም አለው። ሚስቱ ካለችበት ፈጥኖ ደርሶ የምስራቹን ነገራት። ሚስቱ ግን የእርሱን ተቃራኒ ሆና ቀዝቀዝ ብላ አልመለስም አለችው። አብደላህ ሚስቱን ለብዙ ሰዓታት ለመናት፣ ተለማመጣት። እርሷ ግን አሻፈረኝ አለችው። ካሁን በኋላ ራሱን እንደሚያሻሽል ለዱንያውና ለአኺራው ለመስራት ታጥቆ እንደተነሳ ቢነግራት አይሆንም ብላ ትዕግስቱ እስኪሟጠጥ ድረስ ደጅ አስጠናቸው። በመጨረሻም ከብዙ ድካም በኋላ ወደ ቤቱ ተመለሰች። ይህንን ያደረገችው ግን ኩራት ኖሮባት አልነበር፣ ወይም ደግሞ ስለወደዳት ንቃው ሳይሆን የምትወደውን ባሏን አቋሙን ለመፈተንና ለማሻሻል ብላ ነበር። ከዚህ ቀን በኋላ አብደላህ ወደ ኑሮውና ኢባዳው ተመልሶ አባቱን ማስደሰቶ ከሚስቱ ጋር የደስታና የፍቅር ኑሮ ይኖር ጀመር። ሰዎች ሁሉ የአብደላህን ትዳር እንደ ተምሳሌት ይወስዱት ነበር። አሁን ደግሞ ሌላ ጊዜ ተተካ። ይህ ወደር ያልነበረው የባልና ሚስት ደስታና ፍቅር በአጭሩ ሊቀጭ ሆነ። አብደላህ አንድ ቀን ለሚስቱ መጥቶ ወዴ እኔ በቅርቡ የምሞት አይነት ስሜት እየተሰማኝ ነው፣ እናም በሞት እንኳን ከኔ በኋላ ሌላ ባልን እንዳታገቢ አላት። አብደላህ በዚህ ንግግሩ ሚስቱን የውዥንብር ውቅያኖስ ውስጥ ከተታት። እጅግ አድርጋ ተጨነቀች፣ ተጠበበች። የሞቱና እርሱን መለየቱ ካሁኑ ሲያስጨንቃት አብደላህ ከኔ በኋላ ሌላ ባል እንዳታገቢ ድጋፍ ይሆንሽ ዘንድ በማለት አንድ ትልቅ የአትክልት ስፍራ ወይም መሬት ሐዲቃ ጨመረባት። የሚስቱ ስጋትና ጭንቀት ባሰ። አብደላህ እውነት ሊሞት ነው? መቼ? እንዴት? የኔስ ጉዳይ ከእርሱ ሞት በኋላ ምን ሊሆን ነው የሚለው ጥያቄ ልቧን እረፍት ነሳውና አስጨነቃት። የአብደላህ ኢብኑ አቢ በከር አስሲዲቅ ረዲየላሁ ዐንሁ ሚስት ከባሏ የሚመጡላት አንዳንድ ምልክቶች ከቀን ወደ ቀን ያስጨነቃት ሄዷል። በቅርቡ ሳልሞት አልቀርም ማለት ምን ማለት ነው? የሰው ልጅ በዚህ ለጋ ዕድሜው ካለምንም በሽታ የሚሞትበት ቀን መቃረቡን የሚሰማው ከመቼ ወዲህ ነው? የአብደላህ ሚስት ጭንቀቱ በዛባት። አብደላህ ጠላቶች ይኖሩት ይሆን? እሺ ያ ከሆነ ለምን መዲናን አንለቅም
በማለት ከራሷ ጋር ሙግት ይዛለች። አብዱላህ ኢብኑ አቡበከር አስሲዲቅ ከውጭ ሲመጣ ያ የነበረው ጨዋታና ደስታ ከቤቱ ተኖ በምትኩ ሐዘንና ውጥረት ሰፍኖበታል። የአብዱላህ ንግግር አንድ ጥያቄ ላይ አተኮረ። ሀቢብቲ ከሞትኩ በኋላ ሌላ ባል ታገቢያለሽን? እስቲ ቃል ግቢልኝ፣ ከኔ በኋላ ሌላ ባል እንዲነካሽ በፍጹም አልፈልግም፣ ፈጽሞ አያስደስተኝ እያለ ምላሿን ይጠባበቃል። የአብዱላህ ሚስት ችግሯ ያን ነበር። ችግሯ ሌላ ነበር። ከአብዱላህ ጋር የመሰረተችው ጣፋጩ ትዳር ፍቅርና መተሳሰብ እንደምን በዚህ መንገድ ሊቋጭ ይችላል የሚል ነበር። ነብያችን ሰለላሁ ዐለይሂ ወሰለም በሂጅራ 8ኛው ዓመት ጠላቶች ጣይፍን ሊወሩ ነው የሚል ወሬ ብቻ ሳይሆን ዝግጅት እንደጀመሩ መረጃ ስለደረሳቸው አማኞች ለጂሃድ እንዲዘጋጁ ከፍተኛ ጥሪ አድርጉ። ሱሐባዎች ሙሃጅሮችና አንሷሮች የተወጣጡበት መሪው ረሱል ሰለላሁ ዐለይሂ ወሰለም የሆኑበት 12000 የሚገመት ከፍተኛ ጦር ተዘጋጅቷል። ከጦሩም ውስጥ አንደኛው አብዱላህ ኢብኑ አቡበከር አስሲዲቅ ነበር። ይህችን ታሪካዊ ቀን ደግሞ አብዱላህ ከሚስቱ ጋር የሚለያይበት ቀን። የአብዱላህ ሚስት በልቧ ውስጥ ይህን ጉዳይ ሰምታ ማሰላሰል ጀመረች። ያ አብዱላህ አሁን ገባኝ አለችው። ይህማ ማንም ወታደር በጦርነት ላይ የሚሰማው ስሜት ነው። ነገር ግን ምንም ሳትሆን እንደምትመለስልኝ እርግጠኛ ነኝ በማለት ራሷን አጽናናች። ያቺ አብዱላህ ለመጨረሻ ጊዜ ሚስቱን የሚያይበት እርሷም ባሏን ለመጨረሻ ጊዜ የምታይበት ሰዓት ቀረበች። አብዱላህ የሚስቱን አይን እንኳን ደፍሮ ለማየት አልቻለም። የሐዘኑ የመለየቱ እንባ ተጠራቅሞ የልቡን ግድብ አልፎ አይኑን ጋረደ። ያንን ጨረቃ የሚመስለውን ፊቷን ለመጨረሻ ጊዜ ለማየት ሞከረ። ግና አይኑ ላይ የተጠራቀመው እንባ ገንፍሎ ያን ለማድረግ አልተባበረውም። መሰናበቱን አበዛው። ማድረግ የቻለው ስሟን ብቻ ደጋግሞ መጥራት ነበር። አንዳች ኑዛዜም አልነበረውም። በልቡ ግን ብዙ እያለ ነበር ስለመለየታቸው። ያን ቃል ግን ደገመው። አደራ ፍቅር፣ ሌላም ባል አታግቢ። አላህ ወፍቆኝ ሸሂድ ከሆንኩ ጀነት ውስጥ እጠብቅሻለሁ። ሚስቱም የእርሷን ሐዘንና ጭንቅ ሰብሰብ አድርጋ የአይኗንና የልቧን የምላሷንም ጉልበት አሰባስባ እንደ ሰመመን ባለ አንደበት አንድ ጥያቄን ጠየቀችው። ሄደህ እስክትመለስ ድረስ ናፍቆቱ ስለሚያስቸግርህ ነው አይደል ተረብሸህ የምታነባው? አብዱላህ የዚህን ጥያቄ መልስ ለመመለስ አቅምም ሆነ ጊዜ አልነበረውም። ጦሩ ሊንቀሳቀስ ነው። አብዱላህ ሚስቱ ላይ ተጠምጥሞ ለመጨረሻ ጊዜ የሚስቱን ቃና ባፍንጫው ገብቶ ይህን አስቸጋሪ ጊዜ ለማምለጥ ሚስቱን በቆመችበት ጥሏት እየሮጠ ቤቱን ለቆ ወጣ። አሁን ከሚስቱ ምላስ ላይ የነበረው አብዱላህ የሚለው ቃል ብቻ ነበር። ይህ ወረራ ከአንድ ታላቅ ሁነይን ከሚባል ወረራ በኋላ የመጣ ጦርነት ሲሆን ሰቂፍ የሚባለውን ጎሳ አደብ ለማስያዝ የተደረገ ጦርነት ነበር። በጣይፍ ውስጥም ሰቂፎች ምሽግ ሰርተው ማንንም እንዳይደርስባቸው የጣይፍን ከተማ በአጥር አጥረው ለዓመት የሚበቃቸውን ስንቅ አስገብተው የጣይፍን በር ዘጋግተው ቁጭ ብለው ነበር። የሙስሊሞችንም ጦር እያንቀሳቀሰ የነበረው ኻሊድ ኢብኑ ወሊድ ሲሆን ነብያችን አለይሂ ሰላቱ ወሰላም ጣይፍን ከ15 እስከ 18 ቀናት ከበዋቸው ከቆዩ
ሰንበትበት ብለው ነበር ይባላል። ሰቂፎችም ጣይፍ መከበቧን አይተው ከአጥሩ በስተጀርባ ሆነው ሙስሊሞች ላይ ወስፈንጠር ያዘንቡባቸው ነበር። አቡ ማህጃን አልሰቃፊ የሚባለው የሰቂፊዎች ወታደር ከአጥሩ በስተጀርባ አነጣጥሮ አብደላህን በጦር ወርውሮ አቆሰለው። አብደላህ ከቁስሉ ክፋት የተነሳ ደሙ መፍሰስ ጀምሮ አልቆም አለ። ብዙም ሳይቆይ አብደላህ ያኔ ለአባቱና ለሚስቱ እንዳለው ለዱንያም ለአኺራም ተግቶ ሊሰራ ቃል የገባውን ህይወቱን ለፊ ሰቢልላህ በመስጠት ቃል ኪዳኑን ፈጸመ። አባቱም አቡበከር አስሲዲቅ ረዲየላሁ ዐንሁ በልጃቸው አብደላህ መሞት ቢያዝኑ የሞተው ሞት ሸሂድ መሆኑ አጽናንቷቸዋል። ነገር ግን የአብደላህ ሚስት ዜናው እንደደረሳት ለቅሶዋን የሚያቆመው ጠፋ። በለቅሶ ላይም ለባሏ ያላትን ፍቅርና ውዴታ ከርሱ መለየቱ መክበዱን የሚገልጽ ግጥም በመግጠም የመዲናን ህዝብ እንዳላላቀሰችው። አሁን ላይ በልቧ አብደላህ ላይ የነበራት እምነት ዋጋው ከፍ አለ። አብደላህ አልዋሻትም፣ መሞቻውን አውቆት ነበር። እኔ ነኝ ግን ያልገባኝ አለች። ለአብደላህ የገባችለትን ቃል ኪዳን ለመጠበቅ ስትል አንድ ወንድ ለጋብቻ እንዳይጠይቀኝ በማለት ከባሏ አብደላህ ኢብኑ አቡበከር አስሲዲቅ ጋር ያሳለፈችውን ፍቅርና መተዛዘን እንዲሁም ልዩ ትዝታዎች በማስታወስ ቆየች። እናንተ ሙስሊሞች ሆይ ይህች በታላቅ የሸሂዶች ታሪክ ውስጥ የገባች ሴት ስሟ አቲካ ይባላል። በቅጽል ስሟ የሸሂዶች ሚስት ትባላለች። አዎ የሸሂዶች ሚስት። ልብ አድርጉ፣ አሁንም አቲካን የሚያገባባል ሸሂድ። ቀጣዩ ለሸሂድነት የተዘጋጀው ባል ማን ይሆን? የአቲካን የአላገባም ውሳኔ ሽሮ የአብደላህ ምትክ መሆን የሚችል ወንድ ባል ማን ይሆን? አቲካ ባሏ ሸሂድ ሆኖ ከሞተባት በኋላ የሐዘኗን ቅናት በመጠኑ እየተቋቋመች ነው። ከባሏ አብደላህ ጋር ያሳለፉትን ውስን ቀናቶች እያስታወሰች ተጽናንታም ነበር። በዚህ ሁኔታ ላይ እንዳለች ፍጹም የማትጠበቀው ነገር ተከሰተ። ከአብደላህ በኋላ በፍጹም አንድ ሰው አገባለሁ ብላ አልጠበቀችም ነበር። ነገር ግን ዛሬም በሌላ ወንድ ለትዳር መፈለጓ አስገርማታል። ያስገርማት ደግሞ የፈለጋትን ሰው ያወቀችው ጊዜ ነው። ያጫትን ሰው ስታውቅም እጅግ አድርጋ ተደናገጠች። ምንም ቆንጆ ብትሆንም አኽላቋና ዲኗ ማንንም ወንድ ቢማረክም ይህን ያህል ተካብዶ ከሰሃባዎች ውስጥ በመጀመሪያው ሶፍ ውስጥ ከሚገኙት ብርቅና ድንቅ ከሆኑት የኢስላም መሪዎች ውስጥ አንድ ሰው የሚያስታውሳትም አልመሰላትም ነበር። አዎ ይህን ሷሃባ ማግባት በመድሏ ነበር። ነገር ግን ለሸሂዱና እጅግ አድርጋ ለምትወደው ባለቤቷ ለአብደላህ ከርሱ በኋላ ሌላ ወንድ ላታገባ አቲካ ከዚህ ታላቅ ሷሃባ የመጣላትን የትዳር ጥያቄ ያሰራሰለች ሳለ ይህ ሷሃባ ጉዳዩን አጠንክረው እንደገና ሌላ ሽማግሌ ላኩባት። እኚህ ሷሃባ ግን ማን ይሆኑ? እስኪ በጨረፍታ እኚህን ሷሃባ ጠቆም እናደርጋችሁ። እርሳቸው በሄዱበት መንገድ ሸይጣን ድርሽ አይልም። እርሳቸውን እጅግ ከመፍራቱ የተነሳ እንደው በሄዱበት መንገድ እግር ከጣረው መንገዱን አስዋብሮ ይሸሻቸዋል። ይህን እውነት ደግሞ ያረጋገጡት ውዱ ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። የውመል ቂያማ ማለት በትንሣኤው ቀን ከነብዩ ተከታዮች ውስጥ በመጀመሪያ ኪታባቸውን በቀኝ እጃቸው የሚቀበሉት እርሳቸው ናቸው። አላህ Subhanahu Wa Ta'ala በተደጋጋሚ እኚህን ሷሃባ ንግግራቸውን ደግፎ የቁርአን አንቀጽ ያወረደላቸው ናቸው። የሙእሚኖች መሪ ተደርገው ከተሾሙ ጊዜ አንስቶ
እስከ ህልፈታቸው ድረስ ሌቱን እንቅልፋቸውን ትተው መዲናን እየዞሩ ሲጠብቁ የሚያድሩ የአላህ ወታደር ነበሩ። እኚህ ታላቅ ሷሃባና አቲካን ለትዳር ያጩት ታላቁ ሷሃባ ሰይድና ዑመር ኢብኑ አልኸጣብ ይባላሉ። እኚህ አንጋፋ ኢማም ናቸው። እንግዲህ የአቲካን የእሽታ ምላሿን የሚጠብቁት ምላሿ ምን ሊሆን ነው? የአብደላህን ቃል ኪዳንስ ምን ልታደርገው ነው? ክህደትና ውሸት ደግሞ የእርሷ ባህሪ አይደለም። ያም ሆነ ይህ ለዚህ ጉዳይ አሁን የሆነ ምላሽ መስጠት ግድ ይላታል። እምቢ ወይም እሺ። ግና አቲካ ሁለቱ ምላሾች እንቅልፍ ነስተዋታል። በዚህ ጭንቅ ውስጥ ሰጥማ መልሷ ሲጠፋ ሰይድና ዑመር እንደገና ሌላ ሽማግሌን ጠንከር ካለ ሐሳብ ጋር ላኩባት። አንቺ አላህ ሐላል ያደረገልሽን ነገር ራስሽ ላይ ሐራም አድርገሻል። ገንዘቡ ከሸሂዱ ባልሽ አብዱላህ የወሰድሽው መሬት ለባለቤቶቹ መልሽና አግቢኝ አሉት። ሰይድና ዑመር በአቲካ ቁንጅናና አኽላቅ እጅጉን ተማርኳል ይባላል። አቲካ እኚህ አላህን በማወቃቸው አላህ በቁርአን ውስጥ ንግግራቸውን ያንጸባረቀላቸው ታላቅ ሷሃባ ለአሚር አልሙእሚኒን ዑመር ኢብኑ አልኸጣብ ተማርካለች። ግን የአብደላህ ኑዛዜስ የቃል ኪዳኑ ጉዳይ የተሰጣት መሬት በተለይ ለአቲካ ባል የነበረው ሸሂዱ አብደላህ የአይሻ ረዲየላሁ ዐንሃ ወንድም እንደመሆኑ መጠን ይህን መሬት ወንድሟ ለአቲካ ሲሰጥ ባይኗ አይታለች። ሰይድ አይሻ ይህን የወንድሟን ቃል ኪዳን የያዘችና አሁን ደግሞ ከታላቅ ሷሃባ ጋር ልትጋባ መወራቱ ምን አይነት መንፈስ ያመጣባት ይሆን? ሰይድና አሊም ከአብደላህ ጋር ቤተ ዘመድ በመሆኑ ምን ይሰማው ይሆን? አቲካ ይህን ሁሉ ጉዳይ አንድ በአንድ ተቋቁማ አልፋ ይህን የትዳር ጥያቄ ትቀበል ይሆን? አላህ ያውቃል። ያም ሆነ ይህ ግን አቲካ ምንም ቆንጆ ብትሆንም ያገባት ሁሉ ግን ሸሂድ መሆኑ እርግጥ ቃል መግባቷን እንደምን ልታፈርሰው ነው? ላግባ እንኳን ብላ ብትወስን አብደላህ ሸሂድ ሆኖ ከመሞቱ በፊት ሌላ ባል እንዳታገባ ቃል ሲያስገባት የሰጣትን በፍራፍሬና በአትክልት የተሞላበትን መሬት ምን ልታደርገው ነው? እኚህን ታላቅ ሷሃባ በሚናገሩት ንግግር አላሁ ሱብሓነሁ ወተዓላ አላሳፈራቸውም። ብዙ ጊዜም ሐሳባቸውን የሚደግፍ ራእይ አውርዶ ታሪካቸውን ሊገን ምክንያት ሆኗቸዋል። የቁርአን አናቅጾች የእርሳቸውን አቋም ደግፎ ክብራቸውን አግኖታል። በእርሱ ክብር ውስጥም ለዘላለም ይታወሳሉ። ታዲያ እሷን ለትዳር ፈልጓት እንዴት እምቢ ትበላቸው? እንዴት ታሳፍራቸው? የአቲካ ሐሳብ ተበታተነ። ማን ይሆን ይህ ስመጥሩ ቀጣዩ የአቲካ እጩ ባል? ሙስሊም ሆኖ የአቲካን ታሪክ ሰምቶ ያልተማረከ የለም። አንዳንድ ወላጆች እንዲሁም አላሁ ሱብሓነሁ ወተዓላ ሴት ልጅ የሚሰጠኝ ከሆነ ስሟን አቲካ ብዬ ነው የምሰይመው ይሉ ነበር። እናንተም ይህን ታሪክ ሙሉውን ካደመጣችሁ በኋላ የነዚህን ሰዎች ምኞት እንደምታንጸባርቁ አስባለሁ። ወደ ታሪኩ ስንመለስ አቲካ የሰይድና ዑመር በእስልምና ታሪክ ውስጥ ያላቸውን ቦታና ነብያችን አለይሂ ሰላቱ ወሰላም እንደመሰከሩላቸው ከነብዩ አንደበት ከተደመጡት ሐዲሶች ተረድታለች። በተቃራኒው ደግሞ ሰይዳ አይሻን ማስከፋት አትፈልግም። በተለይ ደግሞ ኡሙል ሙእሚኒን ሰይዳ አይሻ
የወንድሟ አብደላህ ቃል ኪዳን በአቲካ ሲፈርስ አቲካ ራሷ ምን እንደሚፈጠር አታውቅም። አሁን ላይ ይህ ሁሉ አቲካን አሳስቧታል። አዎ ጊዜ ቢወስድም ግን አቲካ አንዱን ውሳኔ አሳለፈች። ውበትና ቁንጭና አደቧና አኽላቋ እንዲሁም አላህ የሰጣት የግጥም ችሎታ ሁሉ ከሴቶች ጎላ ብላ እንድትታይ አድርጓት እዚህም ደረጃ ደርሳለች። የአቲካ ባል ሸሂዱ አብደላህ በሞት ሲለያት የገጠመችው ግጥምም በመዲና ውስጥ ሰዎች ሐፍዘውት በሐዘናቸውና በመከፋታቸው ጊዜ ይደጋግሙታል። መንገድ የሚውሉ ልጆች እንኳን ሳይቀሩ በዚያ ጣፋጭና ማራኪ ልብ በሚነካ አንደበታቸው ድምጻቸውን ከፍ አድርገው ሲገጥሙት መንገድ ላይ ጉዳይ ኑሮት ፈጠን ብሎ ሲሄድ የነበረ ሰው ሳይቀር ፈዞ ይሰማቸው ነበር ይባላል። በዘመናቸው ብቻ ሳይሆን ዛሬም አቲካን ያስታወሰ ስለ አቲካ ከየት ሊጀምር ብሎ ይጠይቃል። አቲካ ቆርጣለች። አቲካ ለሰይዲና ዑመር መልእክተኛ ልካ ውሳኔዋን አሳወቀች። ይህ ውሳኔዋ አንዳንዶቹን ሊያስከፋ ይችላል፣ ሌሎችን ሊያስደስት ይችላል። አዎ ዑመር እኔ ፈቃደኛ ነኝ፣ እኔ አንቱን ማግባት በመድሌ ምን ጊዜም ዝግጁ ነኝ በማለት መልእክቷን አስተላለፈች። የኒካው ቀን ተቆረጠ። በዚህ ጊዜ ኡሙል ሙእሚኒን ሰይድ አይሻ ይህን ዜና እንደደረሳት የወንድሟን የአብደላህን መሬት እንዲመለስላት አቲካ ዘንድ መልእክተኛ በመላክ የወንድሟን መሬት አስመለሰች። ሰይድና ዑመርም ትልቅ ወሊማ ወይም ድግስ ደግሰው የነብያችን አለይሂ ሰላቱ ወሰላም ሷሃባዎች በተገኙበት የአቲካ ኒካህ ታሰረ። አቲካ ምንኛ የታደለች ሴት ነች! በመጨረሻ አቲካ የሰይድና ዑመር ሚስት ሆነች። የመጀመሪያውንም ሌሊታቸውን አስመልክቶ ኢብኑ ሰዒድ ሲናገሩ አቲካ ከአዲሱ ባሏ ጋር ብቻዋን ስትቀር አብደላን አስታውሳ ራሷን መቆጣጠር አቅቷት ስታለቅስ የሰይድና ዑመርን ሐቃቸውን እምቢ ብላ ነበር ብለዋል። ሰይድና ዑመርም ከፈጅር በፊት ቤት ውስጥ ትተዋት እንደሄዱና በሚቀጥለውም ቀን እንዳልተመለሱላት ይናገራል። አቲካም ባጠፋችው ጥፋት ተጸጽታ ያ ዑመር ተመለስልኝ አጥፍቻለሁ በማለት በተደጋጋሚ ጠይቃቸው ብዙ ለምና ተለማምጣ ሰይድና ዑመርን እንዳስመለሰች ተናግሯል። ከዚያም በኋላ በጣም እርሳቸውን እጅግ ከመውደዷ የተነሳ ወደ ውጭ ሲወጡና ከውጭም ሲገቡ በመሳም ተቀበላቸው እንደነበር ተናግሯል። አቲካ ከሰይድና ዑመር ጋር አላህን በሚገባ እየተገዛች የባሏን ሐቅ በሚገርም መልኩ እየጠበቀች ሰይድና ዑመር መስጂድ ለሰላት እንድትሄዱሉ እንደፈቀዱላት ተናግሯል። ከአቲካም ኢያድ የሚባል ልጅ አግኝተው በሰላም በደስታ በፍቅር ይኖሩ ነበር። ነገር ግን ይህ ፍቅርና ደስታ ለብዙ ጊዜ አልዘለቀም። አሁንም አቲካ ሌላ የሐዘን ማጥ ውስጥ ልትገባ ነው። ሰይድና ዑመር ምን ይገጥማቸው? አቲካ ረዲየላሁ ዐንሃ የሰይድና ዑመር ኢብኑል ኸጣብ ሚስት ሆና ሕይወት በጣም ተመችቷታል። ኢማኗም ከፍ ብሎ ኢባዳዋ በዝቶ የአሚረል ሙእሚኒን ሐቅ እየጠበቀች ነው። ለሰይድና ዑመር በዱንያ ላይ የሚገባቸውን እንክብካቤ እያደረገችላቸው ነበረች። ሰይድና ዑመር አቲካን አግብተው አሚር እንደመሆናቸው ሌሊቱን መዲና እየዞሩ ሙእሚኖችን ሰላም መሆናቸውን ያረጋግጡ ነበር። አቲካም በዚህና በሀገሪቱ አመራርም ላይ ከጎናቸው ሆና ትረዳቸው ነበር። ምንኛ ያማረ ትዳር ነበር! ውብና ድንቅ ሴት ለታላቅ ሰው። ነገር ግን ይህን ያማረ ትዳር
በድንገት ሳይታሰብ ሰይድና ዑመርም ሳይዘጋጁለት አቲካም ባልጠበቀችበት ሰዓት አንዳች ነገር መጥቶ ሐዘን ሊያጠላበት ነው። ዕለተ ሮብ በዙል ሒጃ ወር አሚረል ሙእሚኒን ሰይድና ዑመር ኢብኑል ኸጣብ ሙስሊሞችን በመስጂድ ነበዊ የፈጅርን ሰላት እያሰገዱ ነው። ለሰላት እንደቆሙ አንድ ሰው ያንን ሁሉ የሰጋጆች ሶፍ እየሰነጠቀ ኢማሙ ሰይድና ዑመር ጋር ደረሰ። ከዚያም እጁ ላይ በጨበጠውና በሁለቱም በኩል ስለት ባለው ሳንጃው የታላቁን ዑመር አካል 3 ጊዜ ደጋግሞ ክፉኛ ወጋቸው። የሰይጣን ቁራጩ እሳት አምላኪው አቡ ሉዕሉዕ አልመጁሲ የማይሞከረውን ነገር አድርጎ ተሳካለት። መፈጸም ያልነበረበትን ወንጀልም ፈጸመ። አሁን ሰይድና ዑመር ክፉኛ ተወግተዋል። ጥቃቱ የመክበዱ ነገር ዑመር ከእምብርታቸው በታች የነበረው አደገኛ ሆኖ አንጀታቸው ይታይ ነበር። ሰይድና ዑመር ዘወትር ከሰላታቸው በኋላ ሸሃዳን አላህን ሲጠይቁት ሲለምኑት የነበረውን አላህ እንደተቀበላቸው ተሰማቸው። እስቲ እናንተ በዚህ መስጂድ ውስጥ እንዳላችሁ ሆናችሁ ይህንን አሳዛኝ ነገር በመናባችሁ ሳሉት። አቡ ሉዕሉዕ ማምለጫ አጥቶ የሰጋጆች ሰይፍ ሊወርድበት ሲል በዚያው ሰይድና ዑመርን በወጋበት ሳንጃው ሙእሚኖችን እየመታ 13 ሰዎችን አቁስሏል። ከቁስለኞቹም ውስጥ 6 ሞተዋል። ሰይድና አብዱራህማን ኢብኑ አውፍ ግን ሩጫውን ገደቡት። በያዙት ሰይፍ አቡ ሉዕሉዕን አንድ ደህና ምት ሲያሳርፉበት መሬት ላይ ወደቀ። እርሱ ግን ሙስሊሞች ከሚገድሉኝ ብሎ የአላህ እርግማን ይወረደበትና ራሱን ወግቶ ነፍሱን አጠፋ። ይሁሉ ሲሆን አቲካ ቤቷ ሆና ጉዷን አላወቀችም። ወደ ሰይድና ዑመር ስንመለስ በርካታ ሷሃባዎች ዙሪያቸውን ከበዋቸው በድንጋጤ ተውጠዋል። ልጃቸው አብዱላህ ኢብኑ ዑመር ራሳቸውን ደረቱ ላይ ደግፎ የአባቱን ሕይወት ለማዳን ሰበብ እያደረሰ ነው። ያባሻዋቸዋልም። ሰዎች ትንሽ ወተት አምጥተው ሲያጠጧቸው ያ ወተት ጉሮሮአቸውን አልፎ ሆዳቸው ላይ በተወጉበት ቀዳዳ መፍሰስ ይዟል። ይህን ጊዜ የሷሃባዎች ድንጋጤ ጨመረ። በዚህ መሃል የሰይድና ዑመር እጅ መሬት ላይ ሲወድቅ እጃቸው መሬት ላይ ሲያርፍ ሳር ጨበጠ። እንዲህ ማሉ፣ ምነው የዑመር እናት ዑመርን ባልወለደች፣ ምነው ይህን ሳር ሆኜ በቀረው አሉ። ሷሃባዎችንም በለቅሶ አላቀሱ። ሰይድና ዑመር ረዲየላሁ አንሁ የልጃቸው አብዱላህ ኢብኑ ዑመር ደረት ላይ ተደግፈው ሷሃባዎችን እንደዛ በንግግራቸው ምነው የዑመር እናት ዑመርን ባልወለደች፣ ምነው ይህን ሳር ሆኜ በቀረሁ እያሉ ሲያስለቅሱ ሷሃባዎቹ ማልቀሳቸው ዑመር ይህን ያለ እኛ ምን እንላለን በማለት እንጂ ለዑመር ህልፈት ፈርቶ አልነበረም። እኔም በክፍል 7 ታሪክ ላይ እጅጉን ስሜታዊ ሆንኩት ሰይድና ዑመር ይህን ያሉ እኔስ በሞት ተራዬ ላይ ምን እሊሆን ብዬ አስቤ ነው። አላህ ሁላችንንም ኻቲማችንን ያሳምረልን። አሁን ጉዳዩ ከምንጠብቀው በላይ ከባድ ሆነ አይደል? አሁን ሰይድና ዑመር ልጃቸውን አብዱላህን ቀና ብለው አዩትና ኡሙል ሙእሚኒን
አይሻ ዘንድ ልላክ አሉት። አሁኑኑ እርሷ ዘንድ ሂድ፣ እዛም ስትደርስ አሚረል ሙእሚኒን ላከኝ እንዳትላት። አዎ እኔ ከዚህች ሰዓትና ደቂቃ በኋላ ለእናንተ አሚር አይደለሁም። እርሷም የአሚር ትእዛዝ ነው ብላ የምጠይቃትን ፈርታ እሺ ልትለኝ ትችላለች። ስለዚህ እንዲህ በላት፣ ዑመር ከጓደኞቹ ጋር መቀበር በጣም ይፈልጋል ብቻ ብላት አሉት። እዚህ ላይ ማወቅ ያለብን ነገር ነብያችን አለይሂ ሰላቱ ወሰላም የተቀበሩበት ይኖሩበት በነበረው አንድ ክፍል ቤታቸው ውስጥ ነው። እዚያው ቤት ውስጥ ሰይድና አቡበከር ካጠገባቸው ተቀብረዋል። አሁን እዚያ ቤት ውስጥ የቀረው የአንድ ሰው መቀበሪያ ቦታ ብቻ ሲሆን ይህም ቦታ የተቀመጠው ለኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ ነበር። ምክንያቱም እዚያ ቦታ ላይ የተቀበረው አንደኛው ውዱ ባለቤቷ ነብያችን ረሱላችን አለይሂ ሰላቱ ወሰላም ሲሆኑ ሁለተኛው ደግሞ አባቷ የሆኑት አቡበከር ሲዲቅ ረዲየላሁ ዐንሁ ናቸው። ሶስተኛውንና የመጨረሻውን ቦታ ያስቀመጠችው ለራሷ መሆኑን ልብ እንበል። አይሻስ ይህን መልእክት ስትሰማ መልሷ ምን ሊሆን ይችላል? ዘወትር የተመኘችውን ውዱን የቀብር ቦታ አሳልፋስ ትሰጥ ይሆን? አቲካ ይህ ሁሉ ሲሆን የወሬው ጫፍ ከደጇም አልደረሰም፣ አልሰማችም። የሚያስገርመው ነገር መዲና ውስጥ በአንዳንድ ለወሬ የሚቸኩሉ ሰዎች አማካኝነት አንድ ወሬ ፋታ ሳይኖረው ሁሉም ጆሮ ይደርስ ነበር። አሁን ግን አብዛኛው ሰው ይህን ግድያ ቢሰማም አቲካ ግን ከወሬው ጋር እስካሁን አልተቀራረበችም። እነዚህ ሰዎች እንኳን ወሬውን አለማድረሳቸው ተአምር ነው። ወኔውንና ድፍረቱን ከየት ያምጡት? የትኛው መርዶ ነጋሪ ነው ልቡን ሰብሮ ይህችን የፍቅር ተምሳሌትን ፍቅርሽና ታላቁ ሱሐባ የአላህ ወዳጅ ዛሬ ሸሂድ ሆኗል የሚል ደፋር? የቱ አርጂ ነው ቆፍጥኖ አቲካ ሆይ የሞቀው ትዳርሽ ዛሬ አብቅቶለታል ሊል የሚችለው? ያ አቲካ የቆንጆች ቆንጆ በቁንጅናሽና በአኽላቅሽ ታላቁን ሱሐባ ማረክሽው ውዱ ባልሽ የሞት አፋፋብ ላይ ይገኛል ብሎ ማን ደፍሮ ይንገራት? አቲካስ ይህንን ስትሰማ ምን ይሰማት ይሆን? በመጀመሪያው ባልሽ ሸሂዱ አብደላህ ህልፈት ክፉኛ አዘንሽ። ሐዘንና ሰብርን አቀናጅተሽ ባሏ ለሞተባት ሚስቱ ለሞተችበትም ወደር የሌለው አርአያ ሆነሻል። አላህም አንቺንም በሸሂዶች ደረጃ አድርጎ ይቀበልሽ። አብደላህ ኢብኑ ዑመር ይህን መልእክት ይዘው ወደ አይሻ ሄዱ። ግና አይሻ ይህን አሳዛኝ ዜና ሰምታ ስለነበር በጣም ተደናግጣና በጣም አዝና አገኛት። አብደላህ ኢብኑ ዑመርም አባቴ ዑመር ኢብኑል ኸጣብ ከጓደኞቼ ጋር መቀበር ፈልጋለሁ፣ ፍቃድ ትሰጪኝ ዘንድ ጠይቆሻል አላት። ሰይዳ አይሻም ከሐዘኗና ከድንጋጤዋ የተነሳ ሳታመነታ ዑመርን እንዴት አይሆንም ልለው እችላለሁ፣ ሂድና ለአባትህ ፍቃድ እንደሆነ ንገረው አለች። ያ ሰላም፣ ያ አላህ፣ ምን አይነት ወርቃማ ትውልድ ነበር! ድሮም ከዚህ ትውልድ መልካምነት እንጂ ምን ይጠበቃል? አስተማሪያቸው መሪያቸው ስርዓት አስይዞ የመራቸው ሙሐመድ ኢብኑ አብዱላህ ረሱሉላህ ሰለላሁ ዐለይሂ ወሰለም አይደሉ? እስቲ ደግሞ አንዴ ማድመጣችሁን አቁሙና ነገሩን በእዝነ ህሊናችሁ ቃኙት። የጥያቄው ያጠያየቁ ዘይቤ፣ የምላሿ የአመላለስ አደብ፣ ያ አላህ
በዱንያ ላይ የነርሱን አደብ ለገሰን በጀነት ከነርሱ አጎራብተን አብዱላህ ኢብኑ ዑመር ይህን ምስራች ከአይሻ ለአባቱ ዑመር አምጥቶ ሲነግር የዑመር ኢብኑ አልኸጣብ መልስ ምን እንደሆነ አድምጡ ደግሞ ደም እጅግ አድርጎ በጣም እየፈሳቸው ነው ሰከራተል ሞት ውስጥ ገብተው በደከማ አንደበታቸው የመጨረሻውን ትንፋሻቸውን ሳይተነፍሱ በፊት አሁንም አይሻን ላለማስከፋት ያ አብዱላህ በህይወት እያለሁ አፍራሽ ብላኝ ሊሆን ይችላልና ከሞትኩ በኋላ እንደገና ሄደህ ይህንን ጥያቄ ጠይቃትና አረጋግጥ አሉት አላሁ አክበር አላሁ አክበር እናንተ አማኞች ሆይ ከአቲካ ታሪክ ምን ያህል ትምህርት ቀስመን ይሆን ሰይድና ዑመር ረዲየላሁ ዐንሁ ይህን ካሉ በኋላ ሸሃዳቸውን ብለው የመጨረሻ ትንፋሻቸውን ተነፈሱ እንደተመኙትም አላህን ተማጽነውት ነበርና ሁሉም ነገር እንደምኞታቸው ተፈጸመ ሰይድና ዑመር ሸሃዳን አገኙ አሁን አቲካ የትም ብትሸሽ ልታመልጠው የማትችለውን መርዶ ሰማች ውዱ ባለቤቴ ዑመር የኔ ውድ ጂሃድ አልሄደ አላዘጋጀሁት አልተሰናበትኩት እንዴት እንደወጣ ቀረብኝ ተመልሶ ሲመጣልኝ እንዴት አድርጌ በፍቅር እንደምቀበለው ምን እንደማበላው እንዴት እንደማስደስተው አስብ ነበር አቡ ሉዕሉዕ ማን ነው ባሊስ ምን በደል አድርሶበት ነው የምን በቀል ነው ሞቱ አቲካ ራሷን መቆጣጠር አቃታት ምን እየደረሰብኝ ነው ግን አግብቼ ወድጄ አፍቅሬ ትዳሬ ሞቋል ስል ይህ ሁሉ በሸሂድ ማህተም ይታሸጋል አልহামዱሊላህ አላ ኩሊ ሐል አለች አቲካ እንደወትሯ ከብዙ ቤት የተቀናበረ ግጥሟን በመግጠም ሰይድና ዑመርን ኢማን ጀግንነት ቆራጥነትና ለርሳቸው የነበራትን ፍቅርና አብሯት የቀረውን ትዝቷን በግጥሟ በማካተት የመዲና ሰዎችን ዳግም አላቀሰቻቸው አቲካን ከዚህ በኋላ ለትዳር የሚጠይቅ ሷሃባ ይኖር ይሆን አቲካ ረዲየላሁ ዐንሃ ሰይድና ዑመርና ረዲየላሁ ዐንሁ በድንገት ተለየቻቸው እሳቸው በድንገት ተለዩት እንደቀደመው ውድ ባሏ አብዱላህ እንኳን ለመናዘዝና ከርሳቸው በኋላ ምን ማድረግ እንዳለባት ሳይነግሯት ቃል ኪዳን የለ አደራ የለ ለፈጅር ሰላት እንደወጡ ወደ ቤት ሳይመለሱ ቀሩ የአቲካም ሐዘን ከበፊቱ እጅጉን ከፋ የሚገርመውና ብዙሃን እህቶቻችን ከአቲካ ጋብቻና ፍቅር ታላቅ ትምህርት ሊቀስሙበት የሚገባቸው ጉዳይ በርካቶች ናቸው ያገባቻቸው ወንዶች በሙሉ ሸሂዶች ብቻ ሳይሆኑ አቲካን እንደወደዱ እንዳፈቀሩ ሐቃቸውን እንደጠበቀች በዚያ ወደር በሌለው ቁንጅናዋ ሳትኩራራ ለአሉባልታና ሐሜት የትዳር በሯን ሳትከፍት የቀረባት ያገባትና የአቲካን ትዳር የቀመሱ ወንዶች በጀነት አላሁ ሱብሓነሁ ወተዓላ ባገናኘን እያሉ እየተመኙ ነበር የሸሂድ ሞትን የሚሞቱት አቲካን ያገባ ሁሉ ሸሂድ ነው ይህ ብቻ ሊሆን አይችልም ከዚያም በላይ ነው ለሸሂድነት የጓጓና የተመኘ አቲካን ያገባል ሸሂድነትን ፈልጎ አቲካን ማግባት ያልቻለ ደግሞ አቲካን ተመኝቶ በዚሁ ምኞቱ ሸሂድነትን በሌላ አጋጣሚ ያገኛል
ይህን እውነታ በተጨባጭ ለማረጋገጥም አቲካን ለማግባትና ሸሂድነትንም ፈልጎ እርሷን ለማግባት ሞክሮ ባለመቻሉ በምኞት ብቻ መስነትን ስላገኘው አንድ ትልቅ ሱሐቢ ወደፊት የሚለው ይኖራል። አቲካ የደረሰባትን ሐዘን መቋቋም አቃታት። ለፈርድ ሰላት መስጂድ መመላለስና በብቸኛ ሰው ተገልላ አላህን መገዛቱን ተያያዘችው። ትልቁ ችግር የፈጠረባት ግን የምሽቱ ያ አስፈሪ ህልም ነበር። አቲካ ከዚያን ቀን ጀምሮ በህልሟ አቡ ሉዕሉዕ ሰይድና ዑመር እንዲወጋቸው ሲል ሰይድና ዑመርን አድናለሁ ብላ ስትወራጭና ስትጮህ በላብ ተጥለቅለቃ ጸጥ ረጭ ባለበት ሌሊት ከእንቅልፏ ኃይለኛው ጩኸቷ ያባነናታል። ምን አይነት የሚስት ፍቅር ነው! አቲካ ምን አይነት የባለ ትዳሮች በተለይም የሴቶች ተምሳሌት ነሽ! አቲካ ሆይ በዚህ ሁኔታ ላይ እንዳለች ከቀን ወደ ቀን ትንሽ ያገገመች ኢዳዋን ወይም 3 ወሯን ጨረሰች። ይህችን ውብ ሴት ግን ትዳር በቃት፣ እርሷንና ሐዘኗን ለብቻው እንተዋቸው የሚል ወንድ አልነበረም። እርሷን ቢያገባ በሆነው አጋጣሚ ሸሂድ እንደሚሆን ልቡ ያወቀ የአላህን ውድ ባሪያ አቲካን ለትዳር ከመጠየቅ ወደ ኋላ ያለ ወንድ የለም። እህሳ ማን ይሁን አሁን ደግሞ አቲካን ለትዳር የሚጠይቃት? ማንኛውም ሙስሊም ወይስ እዚያ ላይ ካሉት የረሱል ሰለላሁ ዐለይሂ ወሰለም ሱሐባዎች? አቲካን ብትሆን ከሰይድና ዑመር ረዲየላሁ ዐንሁ በኋላ ማንም ሰው ለትዳር ይፈልገኛል ብላ አላሰበችም። እዚህ ላይ ግን ተሳስታ ነበር። አሁን አቲካ አሁንም እጩ ሚስት ሆናለች። እጅግ ካልጠበቀችው አንድ ሱሐቢ ለትዳር ጥያቄ ቀረበላት። ሽማግሌም ተላከባት። ይህ ሱሐቢ ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ሲሉ በአንደበታቸው ተናግረውለታል። ሁሉም ነብያቶች ሐዋሪ ወይም ባልደረባ ነበራቸው፣ የኔ ሐዋሪ ደግሞ እርሱ ነው በማለት የተናገሩለት ወደ ሱሐቢ ነው። በአጭሩ ሐዋሪ ማለት ከዚያ ለሰዎች ከተላከው ነብይ በፍጹም የማይለይ የሚያገለግል ምክርን የሚያማክር መልእክት የሚያስተላልፍ ለዚያ ነብይ ቅርብ የሆነ ሰው ነው። ይህ አቲካን ለትዳር የጠየቀው ሱሐቢ የረሱል ሰለላሁ ዐለይሂ ወሰለም ሐዋሪ ተብሎ ቅጽል ስም የተሰጠው ነው። የረሱል ሰለላሁ ዐለይሂ ወሰለም የአክስት ልጅም ነው። ማለትም የሰፊያ ልጅ ከ10 በጀነት ቃል ከተገባላቸው ሱሐቦች ውስጥም አንዱ ነው። ከ6 የረሱል ሰለላሁ ዐለይሂ ወሰለም አማካሪዎችም አንዱ ነው። ይህ ሱሐቢ እስልምናን የተዋወቀው የ8 ዓመት ልጅ ሳለ ነበር። ሕፃን ሆኖ የገዛ ስጋው ሆኖ አጎቱ በእሳት ያቃጠለ በመሐመድ ላይ ከፈር ያለ ሲያስፈራራውና ሲያሰቃየው የነበረ ልጅ ነው። በ18 ዓመቱ ነበር ከመካ ወደ መዲና የተሰደደው። ይህ ታላቅ ሱሐቢ ወደ ሀገራችን ኢትዮጵያ በስደት ከመጡት ሱሐቦች አንዱም ነበር። አሁን እኛ ከጠጣነው ውሃ የጠጣ እኛ ያደግንበትን አፈር የረገጠ ለኛም የቀረበ ሱሐባ ነው። በፍጹም ነብያችን አለይሂ ሰላቱ ወሰላም ገዝዋ ወይም ጦርነት ወጥተው ተለይቷቸው ማያቅ ታላቅ ሱሐባም ነው። ኡሁድ በሚባለው ታሪካዊው ጂሃድ ላይ ሙስሊሞች ብዙ ተጎድተው ደክመው ሳለ ሙሽሪኮች የጦርነት ሜዳውን ትተው ሲሄዱ ረሱል አለይሂ ሰላቱ ወሰላም የሚከተላቸው ብለው ሲጠይቁ ማንንም ሳያመነታ ብድግ በማለት ሰይፋቸውን ይዘው ከተከተሉ
70 ሷሃባዎች ውስጥም አንዱ ይህ ሷሃባ ሲሆን አላሁ ሱብሓነሁ ወተዓላ በአድራጎታቸው የተነሳ ታላቅ ምንዳን እንዳዘጋጀላቸው በሱረቱል ኢምራን ላይ አንድ የቁርአን አንቀጽ አውርዶባቸዋል። እነዚያ መቅሰድን ካገኛቸው በኋላ ለአላህና ለመልእክተኛው የታዘዙት ከእነርሱ ውስጥ እነዚያ በጎ ለሰሩትና አላህን ለፈሩት ታላቅ ምንዳ አላቸው ብሎላቸዋል። ማን ይሆን ይህ ታላቅ ሷሃባ? አቲካስ ይህን የጋብቻ ጥያቄ ተቀበል ይሆን? አቲካ ረዲየላሁ ዐንሃ የመጣላትን የትዳር ዕድል አሁን ድረስ ማመን አልቻለችም። አሁን ላይ ግልጽ የሆነላት ነገር ቢኖር ያገባት ሁሉ ሸሂድ ነው የሚሆነው ገና ሳታገባው ስለሆነ እንደሚለያት ያንን ስለምታስብ ቀድማ ትሳሳለት ጀመር። አሁን አግብቶኝ ትንሽ ሳይቆይ ሻሃዳ ሊያገኝ እንዳይሆን ብቻ በማለት ታስብለታለች። ግን ደግሞ የዙበይር ኢብኑ አዋምን ደረጃውን ታውቃለች። የረሱል ሰለላሁ ዐለይሂ ወሰለም የአክስት ልጅ፣ የነብይ ሐዋሪ፣ ታሪኩ ተወርቶ የማያልቅ ታላቅ ሰሃቢ መሆኑን ታውቃለች። በበድር ጦርነት ላይ አላሁ ሱብሓነሁ ወተዓላ መላእክቶች ሙስሊሞችን እንዲያግዙ በላከበት ጃር ላይ ዙበይር ከራሱ ላይ የጠመጠመው ጨርቅ ቢጫ ነበር። ታዲያ ሰይዲና ጅብሪል የመላእክቶች መሪ ከሰማይ አወራረዱ በዙበይር ምስል ነበር ተብሎ ይነገርለታል። አቲካ ሁሉንም ስለ ዙበይር ጠንቅቃ ስለምታውቅ የረሱል ሰለላሁ ዐለይሂ ወሰለም ቤተሰብ ስትገባ ከዙበይር ቢን አዋም ጋር ለመጋባት በመወሰን ነበር። ከኒካህ በፊት አቲካ አንድ ሸርጥ አስቀምጠችለት። የአቲካ ሸርጥ ወይም ቅድመ ስምምነት ምን ይሆን? መኖሪያ ቤት በስሟ እንዲጻፍላት? አረ በፍጹም። መኪና እንዲገዛላት? ወይስ የፈለገችውን ልብስ ለባብሳ ስትወጣ በፍጹም እንዳይናገራት? አረ በፍጹም። እና ሸርጡ ምንድነው? እርሷ ላይ ሌላ ሚስት እንዳይደርብ ወይም የበፊቱን ሚስቱን እንዲፈታ? በፍጹም። አዎ፣ የአቲካ ሸርጧ አንድና አንድ ብቻ ነበር። የአላህ ቤት መስጂድ ሄዳ የምትሰግደውን የፈርድ ሰላት ሰይድና ዙበይር እንዳይከለክላት ብቻ ነበር። ይህን ደግሞ ማንም ባል ሊነጥቃት የማይችለው የሰይድና ዑመር ኢብኑ አልኸጣብ ስጦታ ነበር። ሰይድና ዙበይርም በዚህ ቅድመ ስምምነት ከአቲካ ጋር ተስማምተው ኒካቸውን አሰሩ። የሚገርመው ነገር አሁንም የመጀመሪያው ሌሊት ለአቲካ አስቸጋሪ፣ አሳዛኝና ሆድ የሚያባባ ነገር ነበር የሆነባት። ነገር ግን ነገሮች ከቀን ወደ ቀን እየተለወጡ መጡ። ሰይድና ዙበይር በየቀኑ ለአቲካ ያላቸው ውዴታና ፍቅርም እየጨመረ መጣ። እንዴት አይጨምርም? አህላቋ የሚረታ፣ ውበቷ የሚማርክ፣ ያገባችው ባል በሙሉ አላህ የደነገገባትን ሐቆች አሳምራ ሰጥታ ማታ እጇን ወደ ሰማይ ዘርግታ ያ ረብ የባሌን ሐቅ አሟልቼ እንድሰጥ እርዳኝ፣ ላጎደልኩትም ማረኝ የምትል ሴት ላይ እንዴት ውዴታ አይጨምርም? ከጊዜ በኋላ ግን ሰይድና ዙበይር ቢን አዋም ረዲየላሁ ዐንሁ አዲስ ባህሪ ታይባቸው ጀመር። ይኸውም አቲካ ላይ መቅናት መጀመራቸው ነበር። ያ ሰላም! አቲካ የነብዩን ሰለላሁ ዐለይሂ ወሰለም የአክስት ልጅና የነብዩ ሐዋሪ በጦር ሜዳ ላይ በሰይፋቸው ጥላትን እንደ ዛፍ ቅጠል የሚያረግፉትን ጀግና ሰይድና ጅብሪል ጦርነት ሊካፈል ሲወርድ የዙበይርን ምስል ተመስሎ የወረደበትን ታላቁን ጀግና ሷሃቢ ዛሬ ባንቺ ቀናሉ። ምንኛ አስገራሚ ሴት ነሽ! ከውዴታቸው የተነሳ እንደ ሚስት ብቻ ሳይሆን እንደ ሁሉም ነገር እየተንከባከባት የሞቃት ዳራቸውን ይመሩ ነበር። ነገር ግን ምን አለ ለረጅም ዓመታት ቢዘልቅ? አላህ ከኛ የተሻለ ውስጥ አዋቂ። ሰይድና ዙበይር
በየቀኑ ቅናታቸው እየጎላ መጣና ከአንደበታቸው መደመጥ ጀመረ። አንድ ቀን አቲካ መስጂድ ልትሄድ ስትዘጋጅ ያ አቲካ አሁን ላይ አላት ወላሂ ከቤት የምትወጪው እኔ መውጣትሽን እየጠላሁ ነው አላት። እርሷም ከበሩ ተመልሳ ወደ እርሱ በፍቅርና በተረጋጋ መልኩ እየቀረበች አንተ የምትለኝን እሰማለሁ፣ ካላስደሰተህ አልሄድም፣ እሺ ይኸው አቁሜያለሁ በማለት አባበለችው። ያ ሰላም፣ ያ አላህ አኽላቃችንን አሳምርልን። ተመልከቱ እስኪ እርሷና ባለቤቷ ዙቤር የሚመላለሱትን የቃል ምልልስ። በትህትናዋ የተማረከው ዙቤር ግን ከሐሳቡ መለስ አለና እንዲህ አላት፣ እንዴት ግን እከለክልሻለሁ? ስታገቢኝ እኮ ይህ ነገር መስፈርተሽ ነበር ብለው ከቤት ወጥታ ወደ መስጂድ እንድትሄድ ፈቀዱላት። አብረው ወጡ። ምርጥ ትውልድ ምን አይነት ትውልድ ነበር! አንዱ ከአንዱ የሚሻልበት፣ ለኢስላም የሚኖርበት፣ ለኢስላም የሚሞትበት አቻ የለሽ ዘመን። አቲካ ማታ ላይ ለሰላት እንደወጣች ነው። ከመስጂድ ስትመለስ ግን አንድ ነገር ገጥሟት ነበርና በዚያ ነገር ተረብሻለች። የሸሂዶች ሚስት አቲካ ሕይወትሽ ከተጀመረበት እስከ መጨረሻው ኢባዳና ኢማን፣ ሐዘንና ሶብር፣ ውበትና መተናነስ፣ ውዴታና ፍቅር፣ የባለ ሐቅና ረሃ፣ ሲድቅና አማና የተሞላበት ነበር። አላህ እኮ አንቺ ያገባሻቸውን ባሎች ሁሉ ሸሂድ የሚያደርገው አንቺኑ ከሸሂዶች መስመር ሊያኖርሽ ነው። አላህ ስራሽን ይቀበልሽ። አዎን አቲካ ጀግናውን ሰይድና ዙበይርን ረዲየላሁ ዐንሁን አፍቅራ በፍቅሩ ተሸንፋ እርሱም ተሸንፎ በአኽላቋና በታዛዥነቷ ረታቻቸው። ሰይድና ዙበይር ግን አቲካ ላይ የነበራቸው ቅናት መልኩን እየቀየረ መጥቷል። በጣም ፈሩላት። የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሄዳ ልትሰግድ ስትዘጋጅ መሄዷን መጥላታቸውን ቢነግሯትም ከፈለክ አቆማለሁ በማለት ነበር ከበሯ ተመልሳ እንደገባች በክፍል 10 ያየነው። አቲካ በረሱል ሰለላሁ ዐለይሂ ወሰለም የአክስት ልጅ ላይ ያሳደረች የነበረው ተጽዕኖ ወደር አልነበረውም። ሰይድና ዙበይር ግን መቋቋም አልቻሉም። ለሁለተኛ ጊዜ አቲካን መስጂድ መሄዷን መጥላታቸውን ሲገልጹላት አቲካም ይህ ጥያቄያቸውን በቅናት ላይ የተመሰረተና ሊቀይሩት ይችሉ ዘንድ በለዘብታ ቃል የአዋም ልጅ ሆይ፣ በዚያን ጊዜ የሚወዱትን ሰው ሲጠሩ በአባቱ ስም ነበር። ረሱል ሰለላሁ ዐለይሂ ወሰለም ጋር፣ አቡበከር ጋር፣ ዑመር ጋር የሰገድኩበትን ሙሰላይን ለቅናትህ ብዬ እንድተው ከፈለክ እተዋለሁ ብላ ጠየቀቻቸው። ሰይድና ዙበይርም በፍጹም ወላሂ አልከለክልሽም አሉ። ነገር ግን ያደረባቸው ቅናት ቀላል አልነበረም። በጣም ያሳዝናሉ። ለሰላት ከወጣች የምትመለስ አይመስላቸውም። ልባቸውም አረጋደ። ማስገደድ ደግሞ ባህሪያቸው አልነበረም። አትሂጂ ማለትም አይበቃላቸውም። ነገር ግን ይህ ቅናት ወደሚያስገርም ድርጊት መራቸው። ከዚህ ቀጥሎ የማወጋችሁ በሰይድና ዙበይር ድርጊት ተገርማችሁ ምንም አይነት በጎ ያልሆነ ሐሳቤ እንዳታስቡ አደራ እየጠየቅኩ ነው። አረ በሐሳባችሁም ወል እንዳይል። ምክንያቱም
ከረሱል ሰለላሁ ዐለይሂ ወሰለም ሱሐባዎች ጋር ያለን አግባብ በአደብ መዋብ ይኖርበታል። ነብያችንም ዐለይሂ ሰላቱ ወሰላም ይህንኑ ሰግተው በእጅጉ አስጠንቅቀዋል። ልብ ብለን እናድምጠው። አላህ በሱሐቦቼ ወይም አላህን ፍሩ በሱሐቦቼን በሚመለከት እኔ ከሞትኩ በኋላ እስልምናን ለመውጋት እነርሱን ዓላማ ወይም ኢላማ አታድርጓቸው። እነርሱን የወደደ እኔ እንደምወደው ሆኖ ነው የሚወዳቸው። እነርሱን ያስከፋ ወይም ያስቆጣም እኔ እንደምከፋበት እንደምቆጣበት ሆኖ ነው የሚያስቆጣቸው። እነርሱን ያስቸገረ እኔን እንዳስቸገረ ነው። እኔን ያስቸገረም አላህን እንዳስቸገረ ነው። አላህን ያስቸገረ ደግሞ አላህ ክፉኛ ሊቀጣው ተቃርቧል አሉ በሌላ ሐዲስ ላይ። አስሐባዎቼን እንዳትሰድቧቸው ነፍሴ በእጁ በሆነው ምላለው አንዳችሁ የኡሁድን ተራራ የሚያክል ወርቅ ብታወጡ የአንዳቸውንም ደረጃ አትደርሱም ወላ ግማሹን አሉ። ከዚህ አስፈሪ ማስጠንቀቂያ በኋላ እንግዲህ ሱሐቦችን በግፉ ማንሳት ወይም ሊያስብ የሚዳፈር ያለ አይመስለኝም። ወደ አቲካ ታሪክ ስንመለስ ሰይድና ዙበይር ረዲየላሁ ዐንሁ አቲካ ላይ ከመቅናታቸው የተነሳ አንድ የሚያስገርም ነገር ሊሰሩ ነው። አንድ ቀን የሱብሒ ሰላት ለመስገድ ወደ መስጂድ ስትሄድ ሰይድና ዙበይር ውዱእ አድርገው ቀድመዋት ወጡና በኒ ሰዓድ የሚባለው ቦታ ላይ አድፍጠው ጠበቋት። በዚያ ጨለማ ስታልፍ ሰውነቷን መታ አድርገዋት በፍጥነት ተሰወሩ። አቲካም ደንግጣ ዞር ብላ ስታይ ማንም የለም። ምን ሆነሃል? አላህ እጅህን ይቁረጠው አለችና በጣም ተደናግጣ የነብዩ አለይሂ ሰላቱ ወሰላም መስጂድ መሄዷን ትታ ወደ ቤቷ ተመልሳ ሄደች። ሰላቷንም በቤቷ ሰገደች። ሰዎች እንዲህ አደባጡ በማለት በጣም አዝና ስለደረሰባት ነገር ያሰላሰለች ሳለ ሰይድና ዙበይር እቤት ተመልሰው ምን ነው መስጂድ አላየሁሽም አሏት። አላህ ይርሐምክ የአብደላህ አባት ካንተ በኋላ እኮ ሰዎች ተበላሹ። ዛሬ ለሴት ልጅ መስጂድ ሄዳ ከመስገድ ጓዳ ውስጥ መስገዷ ይሻላታል በማለት ከዚያን ቀን ጀምሮ መስጂድ ሄዳ መስገድን አቆመች። ሰይድና ዙበይር ድርጊታቸው ቢጸጽታቸውም ሊቋቋሙት ያልቻሉት ስሜት ግን እዚህ አደረሳቸው። አቲካ ሰይድና ዙበይርን ወዳ ቤቷን አሙቃ ትዳሯን አሳምራ በደስታ እየኖሩ ሳለ የአቲካን ሐዘን ማስረሳት ሳይሆን የሚሸፍኑላት ሰይድና ዙበይር ከልክ ያለፈ ውዴታንና እንክብካቤን በማሳያት ነበር። ያ ነብያችን አለይሂ ሰላቱ ወሰላም ተንቢያው ያለፉት ትንበያ ወይም ፊትና መዲና ውስጥ እንደ እሳት ሲቀጣጠል ወንድሜን አሊ ኢብኑ አቡ ጣሊብን አልዋጋም በማለታቸው ብቻ ሰይድና ዙበይር ከፍተኛ ተቋሙ ከፋሲቆች ገጠማቸው። በዚያም መንገድ ላይ ይሄዱ በአሰቃቂ ሁኔታ በአምሮ ኢብኑ ጀርሙዝ በተባለ ፋሲቅ ተገደሉ። ሰይድና ዙበይር መንገድ ላይ ደማቸው ፈሶ በሚያስገርም ሁኔታ እነዚያ ሙጅሪሞች ያን ንጹህ ደማቸው ላይ ተረማመዱበት። ሰይድና ዙበይር ባላሰቡበት ወቅት ነው የተገደሉት። አቲካ በሰማችው ዱብዳ ፊቷ ከለበሰ፣ ተቋቆረ። አንተ ዙበይር ያስጀመርከኝን ፍቅር ሳታስጨርሰኝ እንደወጣህ ቀረህብኝ አለች በታላቅ ሲቃ እየጮኸች። እንባዋ መቆሚያ አልነበረውም። ለገዳዩ ደግሞ
በግጥም ስትጠይቀው ሳያስበው ከፍተህ ከኋላው አድፍጠህ ገደልክብኝ ውዴን አንተ ምን ክፉ ነህ ታውቀው ነበር እንዴ ጀግናው ባለቤቴን ለገልህ ነው ብለህ በነገርከው ውዴን ቀድመህ ብትነግረው ደርሰህ ጀግና ብትሆን ሰይፍህን አውጥተህ ብትሞክረው ባሌን ነፍስህ ትሆን ነበር በርሱ እጣ ቦታ እጅህ ሽባ ይሁን አንተ ፍሬ ሽፍታ ገድለህ ምን ተጠቀምክ እርሱን አሳልፈህ የሸሂድ ደም አታውቅ አንተማ ክፉ ነህ እያለች ስንኛዋን አነበነበችው። አቲካ ከባድ የሆነ የሐዘን ማዕበል አሁን መታት። ሌት ተቀን ማነባች፣ አለቀሰች። 3 ባል፣ 3 ፍቅር፣ 3 ትዝታ፣ 3 ሸሂድ። ሰይድና ዙበይር ብዙ ንብረት ስለነበራቸው ከሌላ ሚስት የወለዳቸው ልጃቸው አብደላህ ወደ አቲካ መጥቶ አቲካ ሆይ አታስቢ ሐዘንሽ ይብቃ አንቺም እናታችን ነሽ የአባታችን ሐቅ ይገባሻል ነይ ወርስ ተካፋይ ብሎ ሲጣላት እኔ አለች አቲካ እኔ የዙበይር ትዝታዎች ይበቁኛል ብላ ወርስንም ቢኝ ብላ መለሰቻቸው። ተመልከቱ እዚህ ላይ ጥያቄዎቹንም ምላሽዋንም ያ አላህ። አብደላህ ግን እቤት ሄዶ ተመልሶ ወደ አቲካ መጣና ድርሻዋ የሚሆነውን 600,000 ዲርሃም አስረከባት። አሁንም ሸሂድነትን የፈለገ እርሷን ያግባት። በአስገራሚ ሁኔታ አቲካ ሶስተኛውና ውዱም ባሏን ዙበይርን አጣቸው። ሰይድና ዙበይር ኢብኑ አዋም እርሷን ካገቡ በኋላ ብዙ ትዝታንና ብዙ የማይረሱ ቀናትን አሳይተዋት ነበር። ሐዘኗንም በዚያ በላቀ ግጥሟ ገልጸው ነበር። ነገር ግን ከዚህ ሁሉ ሐዘን ጋር ተቋቁማ የቀረባትን ፈገግ ብላ ሊያጽናናት የሞከረውንም ከአጽናኙ በተሻለ ሁኔታ ራሷው የአላህ ረህመትና እዝነተ ሰፊነቱን በመናገር ተሸኛቸው ነበር። ነገር ግን ሰዎች ሁሉ ተሰናብተዋት ሲሄዱ ቤት ውስጥ የሰይድና ዙበይር ድምጽና አካሉ የሌለበት ቤት ጭር ብሎባት በጥልቅ የትዝታ ውቅያኖስ ውስጥ ትዋኛለች። ሰይድና ዙበይር አንድ ነገር ተተውላት የሄዱት ልብሳቸው ላይ የነበረው የሚወዱት የጥር ሽታቸው ነበር። አዎ አቲካ ምንኛ ቻይ ሴት ነሽ። ሰይድና ዙበይርንም ከመውደዷ የተነሳ ሞተውም እንኳን የሚፈልጉትን ነገር ያሟላች እየጠበቀችም ነው። ያንን የተወችውንም መስጂድ ፈርዷንም ሰላት እዚያው ለማቆም በወሰነችበት አቋም ላይ ነበረች። የባል ሐቅ ከሞት በኋላም ይጠበቃል እርሷ ዘንድ። ያ ሰላም አላህ ሆይ ወንዶቻችንንና ሴቶቻችንን በህይወት ይያሉ ያለባቸውን ሐቆች የሚያሟሉ አድርጋቸው። እዚህ ላይ አሳሳቢው ነገር ለሰይድና ዙበይር መገደል ምክንያት የነበረው በመዲና ውስጥ የተፈጠረው ከባድ ፊትና ትልቅ ደረጃ ላይ የመድረሱ ነገር ነበር። ከሰይድና ዑመር ኢብኑ አልኸጣብ በኋላ ኸሊፋ የነበሩት አሚር አልሙእሚኒንና ሰይድና ዑስማን ኢብኑ አፋን ከ10 በጀነት ቡሽራ ያገኙት ናቸው። ረሱል ሰለላሁ ዐለይሂ ወሰለም ሰይድና ዑስማንን እንደወደዷቸው እንዳወደሷቸው ነበር የሞቱት። አንድ ጊዜ በኡሁድ ጦርነት ላይ ነብያችን ሰለላሁ ዐለይሂ ወሰለም ከሰይድና ዑመር ኢብኑ አልኸጣብ ሰይድና ዑስማን ጋር ይህን ተራራ ላይ ሲወጡ የኡሁድ ተራራ ተንቀጥቅጦ ነበር። ረሱል ሰለላሁ ዐለይሂ ወሰለም አንተ ተራራ ኡሁድ ሆይ ተረጋጋ፣ በላይህ ላይ የቆሙት እኮ የአላህ ነብይና 2 ሸሂዶች ናቸው ብለው ነበር። የፊትና የተጠነሰሰው የመን ውስጥ ይኖር የነበረ ይሁዲ ቅጽል ስሙ ኢብኑ ሰውዳ
ወይም የጥቁሯ ልጅ ተብሎ የሚጠራ የአላህ ጠላት ነው። ወላጅናቱ ገጽታዋ በጣም ጥቁር ስለነበረ ነው ይህ ስያሜ የተሰጠው። ይህ ሰው ታዲያ የሰይድና ዑመርን መሞት ተከትሎ እድሉን ለመጠቀም ሴራን ሸረበ። ከዚያም ሴራውን በተግባር ለመከወን እንዲመቸው ሲል እስልምና ተቀብያለሁ በማለት ብዙ ተከታዮችን አፈራ። ወደ መዲናም በመዝለቅ የእስልምናን አቂዳ በመቀየር ግራ የሚያጋባ ትምህርትን ማስተማር ጀመረ። ከዚያም ውሎ ያደረ ሷሃባዎችን ለመከፋፈል ሞከረ። በመጨረሻም ሶስተኛውን ኸሊፋ አሚር አልሙእሚኒን ዑስማንን መግደል እንዳለባቸው ጥላቻ ሰበከ። ሰይድና ዑስማን ቤታቸው ቁጭ ብለው ቁርአን እየቀሩ ሳለ የፊትና ሰዎች መጥተው የቤታቸውን በር በእሳት ካቀጣጠሉ በኋላ የተከበረ ቤታቸውን ደፍረው ገቡና በሚዘገነን ሁኔታ በሰይፍ 9 ጊዜ ወጓቸው። ከዚያም 3ቱን ለአላህ ነው 6ቱ ለራሳችን ነው በማለት ፎከሩ። ሰይድና ዑስማንም ንጹህ ደማቸው እየቀሩት በነበረው የአላህ ቃል ቁርአን ላይ እንደ ውሃ ጅረት ፈሰሰ። ከዚህ በኋላ የፊትና በርን የሚዘጋ ወንድ ጠፋ። የአላህ ረህመት ሆኖ ግን ታላላቆቹ ሰሃባዎች ይህ ክስተትን ሳያዩና ከመፈጠሩም በፊት በጥቂት ጊዜያቶች ብዙሃኖቹ ሞተዋል። በዚህም ሰበብ መዲና ውስጥ በየዕለቱ እርስ በእርስ የደም መፋሰስ ቁም ነገር ሆነ። ይህንን ማየት ያልፈለገውና ወደ አላህ ቶሎ በፍጥነት መሄድ የፈለገው ታላቁ ሷሃቢ ሰይድና አሊ አቡ ጣሊብም አንዳች መፍትሄ መጣላቸው። አሁን በዚህ ቀውጢ ጊዜ ሸሂድ ሆኖ ለማለፍ አቲካን ለትዳር መጠየቅ። እናም ደፍሮ አደረገውና ጠየቃት። አቲካም የነበረባት ሐዘን ሳይቀልላት ሰይድና አሊ አቡ ጣሊብን አግብታቸው ምን እንደሚፈጠር ስላወቀች ጉዳይ ሳትለው ይህን መልስ አሳወቀቻቸው። አልይ ሆይ እኔ ላንተ እንደምኞትህ ቃል ኪዳን እገባልሃለሁ፣ በቅርቡ የምትፈልገውን ሸሂድነትህን በአላህ ፍቃድ ታገኛለህ አለቻቸው። እናም ሸሂድ ለመሆን የግድ እኔን ማግባት አይጠበቅብህም አለቻቸው። አሁን ሰይድና አልይም አቲካን ለትዳር በተመኟት በጥቂት ቀናት ውስጥ ሸሂድነትን አገኙ። ረዲየላሁ ዐንሁም አጅመዒን። ከዚህ በኋላ አቲካን ለትዳር የጠየቃትና ለአራተኛ ጊዜ ያገባት ሰይድና ሁሰይን ሆኑ። እኚህ ሷሃባ ደግሞ የአልይ ኢብኑ አቡ ጣሊብ የረሱል ሰለላሁ ዐለይሂ ወሰለም የልጅ ናቸው። አቲካ ከሰይድና ሁሰይን ጋር በመጋባቷ ከረሱል ሰለላሁ ዐለይሂ ወሰለም ጋር አማችነትን አገኘች። ምንኛ የታደለች ሴት ነች በአላህ። በቀደመው ትዳሯ አቲካ እቤቷ ሆና ነበር የባለቤቶቿን ሸሂድነት ስትሰማ የነበረው። አሁን ግን ሁኔታዎች ተቀይረዋል። ውዱን ባለቤቷን ሰይድና ሁሰይንን የሄዱበት ቦታ ሁሉ አብራቸው በመሄድ ጂሃዱ ላይም ተሳታፊ መሆን ጀመረች። ሸሂድነትም ከመጣ ከባሏ ጋር አብራ ሸሂድነትን አንድ ላይ መቅመስን እናፈቀች። ይህን የምትጠላ ማን ሴት አለች ከኛ ውስጥ? በዚህም ከዕለታት በአንዱ ቀን ኩፋ በሚባለው የኢራቅ ከተማ አስደንጋጭ ክስተት ተፈጠረ። ሰይድና ሁሰይን አቲካ ፊት በአሰቃቂ ሁኔታ አይኗ እያየ ተገደሉ። ይህ ሲፈጠር አቲካ የውዱን ባለቤቷን ራስ ከወደቀበት አፈር ላይ ብድግ አድርጋ በለቅሶና በሐዘን ያማከለ ኦኦታዋን ገዳዮቹ እንኳን ደፍረው መስማት በከበዳቸው ሁኔታ ጮኸች። በፍጹም ሊያዩት የማይችሉት የግፍ ግድያ ነበር የተፈጸመው።
ሁኔታው ሁሉ የሚያሳዝን ክስተት ነበር። የአቲካ ሐዘኗ እጅጉን የከፋ ደረጃ ደረሰ። አቲካ ከዚያን ቀን በኋላ ከሁሉ ነገራት ራሷን አግልላ ስትኖር ቆየች። የሐዘኗን ክብደት ለብቻዋ መቋቋም አቅቷት ሌት ተቀን ስታነባ ያ ያማረና የሚማርክ አይኗ ለአይነ ስውርነት ተዳረገ። አሁን አቲካ እነዚያን ወጣቶች በመልኳ ማርካ ሊያገቧት ቤቷን ጧፍ ያደርጉላት ወንዶች ድንቋ ሴት በታላቅ አኽላቋና ቁንጅና ታላላቅ ሷሃባዎችን የማረከች ብዙ ወንድ በውበቷ ያደነቃት አቲካ አይነ ስውር ሆነች። ኢባዳዋን ግን አልተወችም፣ በረታችበት። የሚገርመው ነገር ግን እንዲህም ሆና እንኳን ትዳር ጥያቄ አልተቋረጠም። እርሷ ግን ለትዳር የሚጠይቃትን ወንድ ሁሉ ረሱል ሰለላሁ ዐለይሂ ወሰለም አማቼ ናቸው፣ በሳቸው ላይ ማንንም አልጨምርም ብላ ተከላከለች። አሁን ግን ሁሉም ነገር ታሪክ ሆነ። ይህች ቆንጆና ውድ እመቤት አቲካ ረዲየላሁ ዐንሃ በሂጅራ የዘመን አቆጣጠር በ40ኛው ዓመት ላይ ታማ ሞተች። ያ ሁሉ በጎ ስራዎቿ፣ ተወዳጅ ባህሪዋ፣ ለባል ሐቅ የከፈለችው መስዋዕትነት፣ ውዴታና ፍቅሯ፣ ትዕግስትና ኢባዳዋ ታሪክ ሆነ። እርሷ በዚህ ሁሉ ጉዳዮቿ እንደታጀበች ከአላህ ዘንድ ወደ አኺራ ሄደች። አሁን ላይ ይህች ሴት ለዓለም ባለትዳር ሴቶች ፍጹም ተምሳሌት መሆን የምትችል ነች። አቲካስ ወደ ፈጣሪዋ ይህን ስራዋን ይዛ ሄዳለች። የዘመኑ ውድ እህቴ ሆይ አንቺስ ምን ይሆን ይዘሽ ወደ አላህ የምትሄጂው? ይህንን ታሪክ ላቀረበልን ለኡስታዝ መሐመድ ዳውድ አላህ ረጅም ዕድሜ ሰጥቶ ያቆይልን። ታሪኩን በማዳመጥ በትዕግስት እስከ መጨረሻው ለነበራችሁ አላህ ምኞታችሁን ሙሉ ያድርገው። ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ።